መንግስት ለጤና ባለሙያዎች ጥያቄ ምላሽ ቢሰጥም አሁንም ያልተፈቱ አንገብጋቢ ጉዳዮች መኖራቸው ተገልጿል። ኢትዮጵያ በ10 ዓመት ውስጥ የኒውክሌር ኃይል ማመንጨት እንደምትጀምር ተሰምቷል። የተጓተተው የላዳ ታክሲ ተኪ መኪኖች ግዢ የፈጠረውን ቅሬታ በተመለከተ የወጣ አነጋጋሪ መረጃ ይዘናል። ባለስልጣኑ ከ800 በላይ ተቋማት ላይ ፍቃድ እስከ መሰረዝ የሚደርስ እርምጃ መውሰዱ ተሰምቷል። በኢትዮጵያ በአመት 8000 የሚሆኑ ህጻናት በካንሰር በሽታ እንደሚጠቁ ተነግሯል። አብራችሁን ስትቆዩ ከምታደምጧቸው የሀገር ውስጥ ዘገባዎቻችን መካከል ናቸው። ከውጭ አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በቀጠናው የሚገኙ የአሜሪካና የእስራኤል የጦር ሰፈሮችና መርከቦች ኢላማ እንደምታደርግ ኢራን ማስታወቋ ከባህር ማዶ ያዝነው መረጃ ነው፣ የምትሰሙት ይሆናል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 4 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት። ኢትዮጵያ በ10 ዓመት ውስጥ የኒውክሌር ኃይል ማመንጨት ትጀምራለች ተባለ። ኢትዮጵያ በቀጣዮቹ 10 ዓመታት ውስጥ የኒውክሌር ቴክኖሎጂን በመገንባት የኤሌክትሪክ ኃይል ማመንጨት ለመጀመር ማቀዷን የኢትዮጵያ ኒውክሌር ኢነርጂ ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር እንደገለጹት አብዛኛውን ጊዜ የኒውክሌር መሰረተ ልማትን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባላት የቅድመ ዝግጅት ፍጥነት ይህንን ጊዜ አሳጥራ ከ10 ዓመት ባነሰ ጊዜ ውስጥ ወደ ስራ ለመግባት በትኩረት እየሰራች ነው ብለዋል። በዚህም መሰረት የኒውክሌር ልማቱን የሚመራ ተቋም ተመስርቶ የጥንቃቄና የደህንነት ስራዎች እየተከናወኑ ይገኛሉ የተባለ ሲሆን ፕሮግራሙ አስተማማኝና ከአየር ንብረት ለውጥ ጋር የተጣጣመ የኃይል አቅርቦትን ለማረጋገጥ ያለመ ነው ተብሏል። በተጨማሪም ከኃይል ባሻገር በጤና በኢንዱስትሪና በግብርና ዘርፎች ምርታማነትን ለማሳደግ ጉልህ ሚና እንደሚኖረው ተገልጿል። የኒውክሌር ቴክኖሎጂን ለሰላማዊ ልማት ለማዋል ከባለድርሻ አካላት ጋር የምክክር መድረኮች መጀመራቸው የገለጹት ምክትል ኮሚሽነሩ ይህ ታላቅ ፕሮጀክት ሀገሪቱ ለምታደርገው ፈጣን የኢኮኖሚ እድገት እንዲሁም ለኢንዱስትሪ መስፋፋት እንደ ትልቅ የጀርባ አጥንት ሆኖ እንደሚያገለግል ይጠበቃል ብለዋል። የባህር በር ባለቤት መሆን ለብሔራዊ ደህንነትና ለኢኮኖሚ እድገት ወሳኝ መሆኑ ተገለጸ። ኢትዮጵያ የቀይ ባህር ተጠቃሚነቷና ባለቤትነቷን ማረጋገጥ ለብሔራዊ ደህንነቷ፣ ለኢኮኖሚ ሉዓላዊነቷና ለማህበራዊ ትስስሯ ወሳኝ መሆኑን የሰመራ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚዳንትና የምጣኔ ሀብት ምሁሩ ዶክተር አብዱራህማን ከድር ገልጸዋል። ምሁሩ እንደገለጹት ኢትዮጵያ በአሁኑ ወቅት በወደብ አገልግሎት ላይ ያላት ከፍተኛ የውጭ ጥገኝነት በአገሪቱ የማክሮ ኢኮኖሚ መረጋጋትና በዓለም አቀፍ የንግድ ውድድር አቅሟ ላይ ከፍተኛ ማነቆ ፈጥሯል ብለዋል። ዶክተር አብዱራህማን ሲያስረዱ ኢትዮጵያ ወደብ አልባ በመሆኗ ብቻ ወደ አገር ውስጥ በሚገቡ የፍጆታ ዕቃዎች ላይ የ20 በመቶ ተጨማሪ ወጪ እንደሚታይ ጠቁመዋል። ይህም በቀጥታ የዋጋ ንረትን ከማባባሱ ባለፈ አገሪቱ ከዓለም አቀፍ ገበያ ጋር ያላትን ግንኙነት በሌሎች አገሮች በጎ ፍቃድ ላይ ብቻ የተመሰረተ እንዲሆን አድርጎታልም ብለዋል። 95 በመቶ የሚሆነው የገቢና የውጭ ንግድ በአንድ ወደብ ላይ ብቻ ጥገኛ መሆኑንም ስልታዊ ስጋት መሆኑን አክለው ገልጸዋል። የባህር በር ጥያቄ ለአፋር ሕዝብ ታሪካዊና ተፈጥሯዊ መብት መሆኑን የገለጹት ዶክተር አብዱራህማን ቀይ ባህር የአፋር ሕዝብ የህይወት መሰረትና ማንነት ነው ብለዋል። ኢትዮጵያ የባህር በር እንድታጣ የተደረገበት የታሪክ አጋጣሚ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጭት መፍጠሩንና ውሳኔው እንዲቀለበስ ህዝቡ ጽኑ ፍላጎት እንዳለው አስረድተዋል። ኢትዮጵያ ከጎረቤት ሀገሮች ጋር በጋራ ተጠቃሚነትና በሰጥቶ መቀበል መርህ ለምሳሌ በሊዝ በልውውጥ ወይንም በኩባንያዎች አክሲዮን ሽያጭ የባህር በር ባለቤትነትን ማረጋገጥ የምትችልባቸው አማራጮች እንዳሉ ምሁሩ ጠቁመዋል። በተጨማሪም ኢትዮጵያ የጀመረችውን የዲፕሎማሲ ጥረት በማጠናከር ጉዳዩን የዓለም አቀፍ አጀንዳ ማድረግ እንዳለባት ታሪካዊና ህጋዊ መብቶችን መሰረት በማድረግ በተባበሩት መንግስታት ድርጅትና በሌሎች
በሌሎች ዓለም አቀፍ መድረኮች መከራከር እንደሚገባ በቀጠናው የሚኖረውን የኃይል ሚዛን ለማስጠበቅ የባህር ኃይል መገንባት አስፈላጊ መሆኑን አስገንዝበዋል። ሰመራ ዩኒቨርሲቲም ይህንን አገራዊ አጀንዳ በተመለከተ ምሁራን፣ የፖለቲካ ፓርቲዎችና የማህበረሰብ ክፍሎች የሚሳተፉባቸው የውይይት መድረኮችና የጥናት ኮንፈረንሶችን እያከናወነ እንደሚገኝ ዶክተር አብዱራህማን ጠቅሷል ሲል የዘገበው ሪፖርተር ነው። መንግስት ለጤና ባለሙያዎች ጥያቄ ምላሽ ቢሰጥም አሁንም ያልተፈቱ አንገብጋቢ ጉዳዮች መኖራቸው ተገለጸ። ባለፈው ዓመት በመላ ሀገሪቱ የሚገኙ የሕክምና ባለሙያዎች የሥራ ማቆም አድማ በማድረግ ለመንግስት ያቀረቧቸው የጥቅማ ጥቅምና የሥራ ሁኔታ ማሻሻያ ጥያቄዎች ከፊል ምላሽ ማግኘታቸው ተገልጸዋል። ይሁን እንጂ ባለሙያዎቹ ለሙያቸው ክብርና ለኑሯቸው ዋስትና ይሆናሉ ያሏቸውን ዋና ዋና ጥያቄዎች አሁንም ምላሽ ሳይሰጣቸው መቆየታቸው ቅሬታን ፈጥሯል። ባለፉት ወራት መንግስት ለባለሙያዎች ያሳየው በጎ ምላሽ በዋናነት በኢኮኖሚያዊ ድጋፎች ላይ ያተኮረ ነው የተባለ ሲሆን ምንም እንኳን በባለሙያዎቹ በኩል መጠኑ አነስተኛ ነው የሚል ቅሬታ ቢኖርም ለሁሉም የጤና ባለሙያዎች የመነሻ ደሞዝ ጭማሪ ተደርጓል። በተጨማሪም የጤና ባለሙያዎች የትዳር አጋሮቻቸውና ልጆቻቸው በመንግስት የሕክምና ተቋማት ነጻ ሕክምና እንዲያገኙ የሚፈቅድ መመሪያ ጸድቆ ወደ ስራ እንዲገባና ቀደም ሲል ይዘገይ የነበረውና መጠኑ አነስተኛ የነበረው የትርፍ ሰዓት ክፍያ ማሻሻያ ማድረግ የሚሉ በመንግስት በኩል የተሰጡ የመፍትሄ እርምጃዎች መሆናቸው ተገልጸዋል። በሌላ በኩል ባለሙያዎቹ የሙያዊ ነጻነትና የደህንነት ዋስትና የሚሏቸው በርካታ ጥያቄዎች አሁንም በውይይት ደረጃ ላይ ይገኛሉ የተባለ ሲሆን በተለይም የጤና ባለሙያዎች የራሳቸውን የሆነ ልዩ የደሞዝ ስኬልና የሥራ መመሪያ እንዲኖራቸውና ከጠቅላላው የሲቪል ሰርቪስ መዋቅር እንዲወጡ የቀረበው ጥያቄ በመንግስት በኩል ያልተፈታ ትልቅ ፈተና ሆኖ ቀጥሏል ተብሏል። በተጨማሪም ለከፍተኛ ባለሙያዎች ከቀረጥ ነጻ ተሽከርካሪ የማስገባት መብት እንዲሁም የመኖሪያ ቤት መስሪያ መሬት ወይንም የረጅም ጊዜ ብድር እንዲመቻች የቀረበው ጥያቄ እስካሁን ተግባራዊ ምላሽ አላገኘም። ከዚህ ባሻገር ለተላላፊ በሽታዎችና ለተለያዩ አደጋዎች ተጋላጭ ለሆኑ ባለሙያዎች የሚሰጥ ልዩ ክፍያ እንዲጀመር መጠየቁ ይታወሳል ሲል ዋዜማ ሬዲዮ ዘግቧል። የላዳ ታክሲ ተኪ መኪኖች የግዢ ሂደት መጓተት ከፍተኛ ቅሬታ መቀስቀሱ ተገለጸ። በአዲስ አበባ ከተማ የሚገኙ የሰማያዊና ነጭ የላዳ ታክሲ ባለቤቶች አዳዲስ ተሽከርካሪዎችን ለመግዛት ያስቀመጡት የተቀማጭ ገንዘብ ውጤት ማጣቱና የተገባላቸው ቃል አለመጠበቁ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየፈጠረባቸው መሆኑ ገልጸዋል። ባለፉት ዓመታት የከተማዋን የትራንስፖርት ዘርፍ ለማዘመን በሚል የተቀረጸው መርሃ ግብር ተከትሎ በሺዎች የሚቆጠሩ የታክሲ ባለቤቶች የቆዩ ተሽከርካሪዎቻቸውን በአዳዲስ ለመተካት የሚያስችል የቅድመ ክፍያ በባንክ ሂሳቦች ውስጥ ማስቀመጣቸው ይታወሳል። ሆኖም ሂደቱ ለዓመታት በመጓተቱ ባለቤቶቹ ለከፍተኛ እንግልት ተዳርገዋልም ተብሏል። የታክሲ ባለቤቶቹ እንደሚገልጹት ገንዘባችን ተወስዷል፣ ነገር ግን ቃል የተገባልን መኪና አልቀረበም በሚል በመንግስትና በአስመጪ ማህበራት ላይ ያላቸው እምነት መመናመኑን ገልጸዋል። በተጨማሪም ከዓመታት በፊት የተቀመጠው ገንዘብ አሁን ላይ ካለው ከፍተኛ የዋጋ ግሽበት አንጻር አዳዲስ መኪኖችን ለመግዛት በቂ ያለመሆኑ ሌላኛው የስጋት ምንጭ መሆኑን ተናግረዋል። በሚመለከታቸው የመንግስት አካላትና በማህበራት አመራሮች በኩል ግልጽ የሆነ መረጃና የጊዜ ሰሌዳ ባለመኖሩ ባለቤቶቹ የጨለመ ተስፋ ውስጥ መውደቃቸው ጠቁመዋል። የዘርፉ ተንታኞች እንደሚሉት ይህ መዘግየት የተፈጠረው በውጭ ምንዛሬ እጥረት፣ በታክስ ነጻ መብት አጠቃቀም ዙሪያ ባሉ የፖሊሲ ውስብስብነቶችና በአስተዳደራዊ ክፍተቶች ምክንያት ነው። ይህ ችግር በታክሲ ባለቤቶቹ የዕለት ተዕለት ኑሮ ላይ ብቻ ሳይሆን በከተማዋ የትራንስፖርት አገልግሎት ጥራት ላይም አሉታዊ ተጽዕኖ እያሳደረ እንደሚገኝም ተገልጿል። ምንም እንኳን የተለያዩ የማህበር አመራሮች ጉዳዩ በሂደት ላይ መሆኑ ቢገልጹም ተጨባጭ የሆነ የመኪና ርክክብ ግን እስካሁን አልተከናወነም። የከተማዋ ትራንስፖርት ቢሮም ጉዳዩን በተመለከተ ከባለድርሻ አካላት ጋር እየመከረ መሆኑን ቢገልጽም ለባለቤቶቹ ጥያቄ አጥጋቢ ምላሽ መስጠት እንዳልቻለ አዲስ ፎርቹን ዘግቧል። በአሁኑ ወቅት በመቶዎች የሚቆጠሩ ላዳዎች አሁንም በከተማዋ ጎዳናዎች ላይ በብልሽትና በእርጅና እየተቸገሩ አገልግሎት እየሰጡ ሲሆን የባለቤቶቹ ጥያቄ ግን አሁንም ምላሽ የሚሻ ሆኖ ቀጥሏል። የጥራት ደረጃቸውን ባልጠበቁና የአገልግሎት ጊዜያቸው ያለፈባቸውን ምርቶች በሚያቀርቡ ተቋማት ላይ እርምጃ ተወሰደ። የኢትዮጵያ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ባከናወነው ጥብቅ የክትትልና የቁጥጥር ስራ የህብረተሰቡን ጤና አደጋ ላይ በሚጥሉ ከ800 በላይ ተቋማት ላይ የተለያዩ አስተዳደራዊ እርምጃዎችን መውሰዱን አስታውቋል። ባለስልጣኑ ባወጣው መግለጫ መሰረት እርምጃው የተወሰደው የጥራት ደረጃቸውን ባልጠበቁ የአገልግሎት ጊዜያቸው ባለፈባቸው ምርቶች በሚያቀርቡና የብቃት ማረጋገጫ በሌላቸው የጤና ተቋማት ላይ ነው። ተቋሙ ባለፉት 6 ወራት ውስጥ በሰራው የቁጥጥር ስራ መስፈርቱን አሟልተው ያልተገኙ 108 ተቋማት በጊዜያዊነት እንዲታሸጉ ከባድ የህግ ጥሰት የፈጸሙ 3 ተቋማት የብቃት ማረጋገጫ ፈቃዳቸው ሙሉ በሙሉ እንዲሰረዝና ጥቃቅን ግድፈቶች የታዩባቸው 674 ተቋማት ደግሞ የመጨረሻ የጽሁፍ ማስጠንቀቂያ እንደተሰጣቸው ተገልጿል። ከዚህ በተጨማሪ በህግ በተቀመጠው መመሪያ መሰረት 20 ተቋማት ላይ የገንዘብ ቅጣት ተጥሏል ያለ ሲሆን ከዝቅተኛው የጥራት ደረጃ በታች ሆነው የተገኙ 158 የጤና ተቋማት ላይ ደግሞ ተገቢው እርምጃ መወሰዱ አስታውቀዋል። በቁጥጥር ስራው ወቅት ለህብረተሰቡ ጤና
ለጤና አደገኛ የሆኑ በርካታ ምርቶች የተወገዱ ሲሆን እነዚህም ጥራት የጎደላቸውና የአገልግሎት ጊዜያቸው ያለፈባቸው ምግቦች፣ መጠጦች፣ የትንባሆ ምርቶችና መድኃኒቶች ሲሆኑ በአጠቃላይ የገንዘብ ግምታቸው ደግሞ ከ51 ሚሊዮን ብር በላይ እንደሆነ ባለስልጣኑ ገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን በቀጣይ የህብረተሰቡን ደህንነት ለማረጋገጥ ህገወጥ ንግድን ለመከላከል የክትትልና ቁጥጥር ስራውን አጠናክሮ እንደሚቀጥል በማረጋገጥ ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለሚመለከተው አካል ጥቆማ በመስጠት እንዲተባበር ጥሪ አቅርበዋል። በኢትዮጵያ በአመት እስከ 8000 የሚሆኑ ህጻናት በካንሰር በሽታ እንደሚጠቁ ማህበሩ አስታወቀ። የኢትዮጵያ የህጻናት የደምና ካንሰር ህክምና ማህበር በኢትዮጵያ በየአመቱ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር በሽታ እንደሚጠቁ አስታውቋል። ነገር ግን በሀገራችን በየአመቱ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር በሽታ የሚጠቁ ቢሆንም ህክምና ለማግኘት የሚመጡት ከ2000 እንደማይበልጡ የማህበሩ ፕሬዝዳንት ዶክተር አቤል ኃይሉ ተናግረዋል። ፕሬዝዳንቱ ይህን የተናገሩት በዛሬው ዕለት የማህበሩ ብሔራዊ አምባሳደር ኮሚሽነር ላሊሴ ዱጋ፣ የጤና ሚኒስቴር ባለድርሻ አካላት፣ በተለያዩ ሆስፒታሎች የሚያገለግሉ የዘርፉ ስፔሻሊስት ሐኪሞች፣ አንጋፋ የህክምና ባለሙያዎች እንዲሁም ከ10 በላይ ከሚሆኑ የዓለም ሀገራት የተወከሉ ከፍተኛ ባለሙያዎች በተሳተፉበት የማህበሩ የምስረታ መርሃ ግብር ላይ ነው። በዚህም በኢትዮጵያ አብዛኞቹ ህጻናት ወደ ህክምና ማዕከላት የሚመጡት በሽታው በገፋበት ማለትም በ3ኛውና በ4ኛው ደረጃ ላይ ከደረሰ በኋላ ነው ያሉት ዶክተር አቤል፣ በዚህም ምክንያት በካንሰር ተይዘው የሚያገግሙ ህጻናት ቁጥር ዝቅተኛ እንዲሆን አድርጎታል ብለዋል። ፕሬዝዳንቱ አክለውም ይህ በዝምታ ሊታለፍ የማይገባውና አስቸኳይ ሀገራዊ የተቀናጀ ሙያዊ ምላሽ የሚሻ ጉዳይ በመሆኑ በሀገራችን በዘርፉ ላይ ያሉ የጤና ባለሙያዎችን የሚያሰባስብና ቅንጅት የሚፈጥር የኢትዮጵያ የህፃናት የደምና ካንሰር ህክምና ማህበር በዛሬው ዕለት በይፋ ተመስርቷል ሲሉ ገልጸዋል። በሌላ በኩል በሀገራችን የካንሰር በሽታ መዳን እንደማይችል በአብዛኛው ህብረተሰብ ዘንድ ይታሰባል የተባለ ሲሆን ነገር ግን ይህ ገዳይ በሽታ በጊዜው የህክምና አገልግሎት የሚያገኝ ከሆነ የሚድን በሽታ መሆኑ ተገልጿል። በመሆኑም በአሁኑ ወቅት ኢትዮጵያ የህፃናት ካንሰር እንክብካቤ የሚሰጡ 8 ሆስፒታሎች እንዳሏትና 4ቱ የራዲዮ ቴራፒ አገልግሎቶችን የሚሰጡ ሲሆን ይህ እድገት ግን በቂ አይደለም ተብሏል። የህክምና መቶን ለመቀነስና እንክብካቤን ወደ ቤተሰቦች ለማቅረብ 7 የሳተላይት ክሊኒኮች መቋቋማቸውንም ተነግሯል ሲል መላኩ ደምሰው ዘግቧል። በአቢጃታ ሐይቅ ላይ የተከናወነውን የኤሌክትሪክ መስመር ዝርጋታ የኢንዱስትሪውን ህልውና መታደጉ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በአቢጃታ ሐይቅ ላይ ያጋጠመውን ከፍተኛ የኃይል መቆራረጥ ችግር ለመፍታት 600 ሜትር ርዝመት ያለውና በውሃ ውስጥ የተተከሉ ምሰሶዎችን ያካተተ አስቸጋሪ የኤሌክትሪክ መስመር ዝርጋታ ማጠናቀቁን አስታወቀ። ይህ የቴክኒክ ስራ የተከናወነው በሀገራችን ብቸኛ የሶዳ አሽ አምራች ለሆነውና ለብርጭቆ፣ ለጨርቃ ጨርቅ እንዲሁም ለንጽህና መጠበቂያ ፋብሪካዎች ግብአት ለሚያቀርበው ለአቢጃታ ሻል አክሲዮን ማህበር መሆኑ ታውቋል። አምራች ኢንዱስትሪው በአቢጃታ ሐይቅ ከመጠን ያለፈ ውሃ ሙሌት ምክንያት ኤሌክትሪክ ምሰሶዎች ወድቀውበትና የኃይል መቆጣጠሪያ ጣቢያው በውሃ ተጥለቅልቆ ለ3 ተከታታይ ሳምንታት የምርት ስራ አቁሞ ቆይቷል። ቀደም ሲል በአካባቢው በነበረው ከፍተኛ ንፋስና የመሬቱ ጨዋማነት ምክንያት የሚተከሉ ምሰሶዎች ለብልሽት ይዳረጉ እንደነበር ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ችግሩን በዘላቂነት ለመፍታት ምሰሶዎችን ከመሬት ይልቅ በውሃ ውስጥ የመትከል ፈታኝ የተባለ የሙያ ስራ ያከናወነ ሲሆን በዚህ መሰረት 7 ከብረት የተሰሩ ምሰሶዎች በውሃ ውስጥ ሲተከሉ 8 ተጨማሪ የእንጨት ምሰሶዎች በየብስ ላይ መትከላቸው ተገልጿል። በአንድ ወር ጊዜ ውስጥ በድምሩ 15 ምሰሶዎች ተተክለው የ600 ሜትር መስመር ዝርጋታው ተጠናቋል። ይህ ፕሮጀክት መጠናቀቁ ከ350 በላይ ቋሚና ጊዜያዊ ሰራተኞች ያሉበት ፋብሪካው ወደ 24 ሰዓት ሙሉ ምርት እንዲመለስ ከማስቻሉም በላይ በአካባቢው ለሚገኙ 150 አባወራዎች አዲስ የኤሌክትሪክ ብርሃን ተጠቃሚነትን አረጋግጠዋል። ተቋሙ አክሎ እንደገለጸው አዲሱ የብረት ምሰሶ ተከላ ቢያንስ ለ15 ዓመታት ያለምንም ብልሽት አገልግሎት ይሰጣል ተብሎ የታመነ ሲሆን ይህም ፋብሪካው የማይዋዥቅ የኃይል አቅርቦት እንዲያገኝ ከማድረጉም ባለፈ አገልግሎት ሰጪው ተቋም በተደጋጋሚ ለጥገና ያወጣ የነበረውን ወጪና ጊዜ እንደሚታደግም ተመላክቷል። የተከበራችሁ ተከታታዮቻችን ከሀገር ውስጥ ያዝናቸው መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስል ነበር። አሁን ከባህር ማዶ ወደ ያዝነው ጉዳያችን እናምራም። ኢራን በአሜሪካ የሚሰነዘርባትን ማንኛውንም ጥቃት በአጸፋ እንደምትመልስ አስጠነቀቀች። በኢራን በመላ ሀገሪቱ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ በዋሽንግተንና በቴህራን መካከል ያለው ውጥረት እያየለ መጥቷል። የኢራን መንግስት አሜሪካ ወታደራዊ እርምጃ የምትወስድ ከሆነ በቀጠናው የሚገኙ የአሜሪካና የእስራኤል የጥቃት ኢላማዎች ላይ የአጸፋ እርምጃ እንደሚወስድ በይፋ አስጠንቅቋል። የኢራን ፓርላማ
ጉባኤ መሐመድ ባቂር ቃሊባፍ ትላንት እሁድ በሰጡት መግለጫ አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በቀጠናው የሚገኙ የአሜሪካ የጦር ሰፈሮች፣ መርከቦች እንዲሁም የእስራኤል ወታደራዊ ማዕከላት ህጋዊ ጥቃት ኢላማዎቻችን ይሆናሉ ሲሉ ገልጸዋል። አፈ ጉባኤው አክሎም አገራቸው ጥቃት እስኪሰነዘርባት እንደማትጠብቅና አስፈላጊ ሆኖ ከተገኘ የቅድመ ጥቃት እርምጃ ልትወስድ እንደምትችል አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የጸጥታ ኃይሎች በተቃዋሚዎች ላይ የሚወስዱትን የኃይል እርምጃ ካላቆሙ አሜሪካ ጣልቃ ለመግባት ዝግጁ መሆኗን ገልጸዋል። ፕሬዝዳንቱ ዋይት ሃውስ የተለያዩ አማራጮችን እየተመለከተ መሆኑን የጠቀሱ ሲሆን ይህም ወታደራዊ ጥቃትን፣ የሳይበር ጥቃትና ተጨማሪ የኢኮኖሚ ማዕቀቦችን ሊያካትት እንደሚችል ተመላክቷል። ላለፉት 2 ሳምንታት የቀጠለውና መነሻውን በከፍተኛ የኑሮ ውድነት ያደረገው ይሄው ተቃውሞ አሁን ላይ የሃይማኖታዊ አገዛዙ እንዲያበቃ ወደ መጠየቅ ተሸጋግሯል። የተለያዩ የሰብአዊ መብት ተሟጋች ድርጅቶች እንደገለጹት በጸጥታ ኃይሎች እርምጃ እስካሁን በመቶዎች የሚቆጠሩ ሰላማዊ ተቃዋሚዎች መገደላቸው ተረጋግጧል። የሰብአዊ መብት ተሟጋች ተቋማቱ የሟቾች ቁጥር ከ500 በላይ መድረሱንና ከ10,000 በላይ ሰዎች መታሰራቸውን እየገለጹ ይገኛል። የኢራን መንግስት መረጃዎች ወደ ውጭ እንዳይወጡ ለማድረግ አገራዊ የኢንተርኔት ግንኙነትን ያቋረጠ ሲሆን የኢራን ጦር በበኩሉ የአገሪቱን ብሔራዊ ጥቅምና ስትራቴጂካዊ ተቋማት ለመጠበቅ በከፍተኛ ዝግጅት ላይ መሆኑን አስታውቀዋል ሲል ቢቢሲ አስነብበዋል። የተከበራችሁ ተከታታዮቻችን ለሰዓቱ የያዝናቸው መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። አሁን የሮሃ የፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን እንንገራችሁ። በዛሬው ዕለት አንዱን የአሜሪካ ዶላር 178 ብር ከ48 ሳንቲም ተገዝቶ 182 ብር ከ04 ሳንቲም ተሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 230 ብር ከ08 ሳንቲም ተገዝቶ 234 ብር ከ68 ሳንቲም ተሽጧል። አንዱን ዩሮ 202 ብር ከ14 ሳንቲም ተገዝቶ 206 ብር ከ18 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 217 ብር ከ51 ሳንቲም ተገዝቶ 221 ብር ከ86 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ65 ሳንቲም ተገዝቶ 9 ብር ከ84 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ81 ሳንቲም ተገዝቶ 48 ብር ከ76 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 105 ብር ከ38 ሳንቲም ተገዝቶ 107 ብር ከ48 ሳንቲም ተሽጧል። አንዱን የሳውዲ ሪያል 47 ብር ከ18 ሳንቲም ተገዝቶ 48 ብር ከ12 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 24 ብር ከ48 ሳንቲም ተገዝቶ 24 ብር ከ96 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 4 ቀን 2018 ዓ.ም ያዝናቸውን የዕለቱን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 ከ100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት